ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን እኛው ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል ለመግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ እንደገና 2 ወር ሳይሆን እንደገና አዲሽናል ጭማሪ፣ ምክንያታዊ ያልሆነ ጭማሪ። ወይ አዩ ምን ሆነሽ ነው? እግዚአብሔርን ይሄ አሁን የማወራው ነገር በሙሉ ብሶት የወለደው ድምጽ ነው። ብሶት የወለደው ማለት ነው እንዴ! አረ ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን በቃ ይሄ ሙሉ ኢትዮጵያውያን በሙሉ እንዳለ አደርሱልኝ። ለኢትዮ ቴሌኮም ሰራተኞችና ለኢትዮ ቴሌኮም ዋና ስራ አስኪያጅ ይሄንን ቪዲዮ እንድታደርሱልኝ ፈልጋለሁ። እንዴ አንሊሚትድ ገዛው፣ ወራይ ገዛኝ። ወራይ ከገዛው በኋላ 15 ቀን ከተጠቀምኩ በኋላ 15 ቀን ሲቀረው ሲሙ አልሰራም ማለት ነው። እሺ እሱም ይሁን ተውት። እንደገና በአዲስ ሲም የዴይሊ እየገዛው መጠቀም ጀመርኩ። ዴይሊ እየገዛው ተጠቀም 24 ሰዓት አይደለ? ዴይሊ ማለት መቼም ከ24 ሰዓት ያነሰ አይደለም። 24 ሰዓት ገዝታችሁ ልክ 8 ሰዓት እና 7 ሰዓት ከተጠቀማችሁ በኋላ በቃ ቶታሊ ዳውን ይሆናል። በቃ ከአገልግሎት ማስጫ ክልል ውጪ ምንም አይሰራም ማለት ነው። ቪዲዮ አፕሎድ ያደርግ ዳውንሎድ ያደርግ ይሄ ሁሉ ችግር ኖሮበት እንደገና አሁን ተጨማሪ ምንድነው በእያንዳንዱ ፓኬጅ ላይ የ10 ብር የ20 ብር እንደገና የ100 ብር የ200 ብር ጭማሪ። ቢያንስ እዚች ጋር ያለውን ካስተመር ሳቲስፋክሽን አለ ወይስ የለም? በምክንያት ነው ይሄ ነገር የሚጨመረው ወይስ ያለ ምክንያት ነው? በቃ የሆነ እኮ ሰርቬይ ይወሰዳል አይደል? ካስተመር ምን ያህል ደግሞ ካስተመር ሰርቪሳቸው በዛ ላይ 909 ይሁን 127 ይሁን ምን ላይ ሁሌም ቢደወል አያገኙም። ፕላስ ደግሞ ፓኬጅ ገዝተን ተጠቅመን እንደገና መሀል ላይ ከ8 ሰዓት በኋላ አሁን እንግዲህ ብዙ ኢንተርኔት ተጠቀማለሁ እኔ ለምሳሌ በጣም ኤክሰስ የሆነ አጠቃቀም ነው የምጠቀመው እየተጠቀምኩኝ ከዛም በኋላ መሀል ላይ ተቋርጦብኝ እንደገና አዲስ ፓኬጅ መግዛት በመፈልግበት ሰዓት ምን ይሆናል? ኤክስ ምልክት ያመጣል ቴሌብሩ ላይ ሌላም ነገር ያኛው ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል ለመግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ይሄ ነገር በጣም እንደ ትልቅ ኢሹ ሆኖ ይሄንን የሚያክል ካምፓኒ ስም በጣም እያጎደፈ ያለ ነገር ነው። ፕላስ ደግሞ አሁን ገና ወር እኮ አልሆናችሁም አይደል? ይሄንን ጭማሪ ካደረጋችሁ ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ እንደገና 2 ወር ሳይሆን እንደገና አዲሽናል ጭማሪ፣ ምክንያታዊ ያልሆነ ጭማሪ። ወይ ኢንተርኔቱን ፈጣን አድርጋችሁ ብትጨምሩት ኢትስ ኦኬ። ግን ኢንተርኔቱ ያው ሆኖ ጭማሪ ብቻ ዝም ብሎ መጨመሩ በአመት 100% ማትረፍ ካለበት 200% ከዛ በላይም እየተረፈ ያለው ከስተመር ዝች ጋር እየተጎዳ ወይ ደግሞ የሆነ ማይሆን ስሜት ውስጥ እየገባ ነው። ፕሊስ እባካችሁ ይሄንን ቪዲዮ ለሁሉም አድርሱልኝ። ፕላስ ደግሞ ከቻላችሁ እሷ ሜንሽን ታደርግና በምክንያት ማስተካከል እንዳለብኝ መልስ መስጠት የምትችሉ ሰዎችም ካላችሁ መልስ ስጡኝ። ኤክሰስ የሆነ ኢንተርኔት ተጠቃሚ ነኝ። ይሄ ነገር እንዲፈታልኝ እፈልጋለሁ እንደ አንድ ተጠቃሚ ማለት ነው። እኔ ማድረስ ስለከበደኝ ነው ይሄንን ቪዲዮ የቀረጽኩት። ሄጄ ኢትዮ ቴሌኮም በመናገርበት ሰዓት ይሄን ነገር እኮ እኛ አይደለንም የምናስተካክለው ምናምን ይሉኛል። ገብቷቸዋል። እዛች ጋር የተቀመጡ ሰራተኛ ናቸው እንጂ ችግር ፈቺ የሆኑ ሰዎች አይደሉም። እነዚህንም ጭምር ማስተካከል ይኖርባቸዋል ብዬ አስባለሁ። ቴንክ ዩ ሶ ማች። ለማንኛውም ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በ2 ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። ዛሬ በጣም ተማሪ ነኝ ቪዲዮ ይሰሩ ያለውትና ኢትዮ ቴሌኮም በየጊዜው አዳዲስ ፓኬጆችን ያመጣል። ነገር ግን አብዛኛው ሰው የሚጠቀመው አንሊሚትድ ኢንተርኔት ፓኬጅ ነው ለኢንተርኔት። በ5G በሉት በ4G በ3G ጭራሽ ፍጥነት የለውም፣ ምንም አይሰራም። እና በየጊዜው አዳዲስ ፓኬጆችን ከምታመጡልና ከምታቀርቡ አንሊሚትድ ፓኬጅ ስንገዛችሁ ከነ ፍጥነት ብትሰጡን ለኛ የተሻለ ነው። እና በዚህ ነገር ላይ ብትሰሩ ባይነኝ። ኢትዮ ቴሌኮም ትልቅ ተቋም ነው። ይሄንን ነገር ማስተካከል የሚከብድ አይመስለኝም። ሁላችሁም ሼር አድርጉት ይሄንን ቪዲዮ። ኢትዮ ቴሌኮም ፕሊዝ። ኢትዮ ቴሌኮም ምንድነው እየተካሄደ ያለው? ዋትስ ጎን ኦን እንዴ? አሁን ፓኬጅ አልቆብኝ ፓኬጅ ልገዛ ገባው ማለት ነው። ከመጀመሪያው ነው የምነግራችሁ። ዴይሊ 63 ብር የነበረው 85 ብር ገብቷል። ወርሃዊ 1300 ብር እንገዛ የነበረው 2375 ብር ገብቷል። አመታዊ 10000 ብር እንገዛ የነበረው 14000 ብር ገብቷል።
ማለት እስከ ሆነ ጊዜ 6000 ብር ነበር አመታዊ የምንገዛው 10000 ብር አድርገውት ጉዳስ ብለውን ነበር አሁን ደግሞ ይውጣላችሁ ብለው 14000 ብር ከዛ ደግሞ የሚያሳስበው ምንድነው ጭራሽ ይሄ ገና ያላስወጡት አብዛኛው ፓኬጆች ሃይድ ተደረጉ አሉ ገና አፕዴት ያደረጉት ስለሆነ ማለት ነው ምን አይነት ጉድ ደግሞ ሊያመጡብን እንደሆነ አላውቅም እኔ የዚህን ያክል እንዴ ጭማሪው አስቡት የቀኑ ላይ ዴይሊ ላይ 22 ብር የጨመሩት ወርሃዊው ላይ 1075 ብር የጨመሩት አመታዊው ላይ ደግሞ 4000 ብር ባንዴው ምንድነው የተፈጠረው እስቲ አሁን ደግሞ ኤክስፕሌን ሲደረግ ደግሞ እንስማው ምንድን እንደተፈጠረ አሁን ሳፋሪኮምስ ደግሞ አሳውቁን ደግሞ ያለንበትን አሳውቁን እናንተ ከተሻለ ወይ ወደ እናንተ እንምጣ ካልሆነ ደግሞ ካገር እንውጣ እኔ እግዚአብሔርን በጣም ነው የደነገጥኩት በእውነት አሁን አልሞላሁም በዋይፋይ ነው ያለው እስር ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ ያመጣሉ ለማይሰራ ኔትወርካቸው ማለት ነው 95 ብር እና 1000 ምናምን ብር እያወጣን የምንገዛው ማለት ተስማምታችኋል ሁላችሁ 2000 I'm sorry ተስማምታችኋል ሁላችሁም 95 ብር 85 ብር የነበረው ፓኬጅ ትናንትና ተቀየረ 95 ብር ሆነ ከዚህ በፊት 65 ብር ነበረ ምናምን እና ተስማምታችኋል ሁላችሁም ጸጥ ያላችሁት ለዛ ነው ማለት ላይክ ህዝቡ አልገዛም ቢል or something I think ኢትዮ ቴሌኮም አተረፍን የሚለው ገንዘብ እኛ ላይ አድ ከሚያደርገው ገንዘብ ከዛም አንጠቀመውና ምን አንድ ላይ አድርጎ ይመስለኛል I have no clue እንደሱ ይሁን አይሁን አላቅም ብቻ ተስማምታችኋል 95 ብር አንሊሚትድ እየገዙ መኖር እንደ እኔ አሁን እንደ ኢንተርኔት ተጠቃሚ ሰው እኔ እየተስማማኝ አይደለም እየተስማማችሁ ካልሆነ ኮሜንት ላይ ግቡና እየተስማማን አይደለም በሉ ወይ let's stop using እንትን ምንድነው ዳታ ምናምን or something let's do የሆነ something እስር ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ ያመጣ ቆይ በቃ ኢንተርኔት አትጠቀሙ ነው እንዴ ምን ማለት ነው ማለት 2400 ብር 2375 ብር ማን ነው ከፍሎ ኢንተርኔት እና ቮይስ የሚጠቀመው ኤስኤምኤስም እንኳን የሌለው ማለት ነው ማን ነው የሚከፍለው 85 ብር በቀን እየከፈለ አንሊሚትድ ኢንተርኔት ማን ነው ከፍሎ የሚጠቀመው በዚህ ኢኮኖሚ ስንት ወጪ ሰው ያለበት ስንት ቤት ኪራይ አለ ምግብ አለ ወይስ ከኢንተርኔት እና ከምግብ እንድንመርጥ ነው ማለት ምን ማለት ነው እንደዚህ አይነት ዋጋ ከፍ ስታደርጉ ህዝቡን ኮንሲደር አታደርጉም ለማን ለየትኛው ህዝብ ነው የጨመራችሁት ማለት ሰው ከየት አምጥቶ እንዲከፍል ነው ወይ ደግሞ በቃ ተውት ነው ሁሉ ነገር በዲጂታል በሆነበት ጊዜ ላይ ህዝብን ኮንሲደር ያላደረገ የዋጋ ማሻሻል ማለት ምን ማለት ነው በኢንፍሌሽኑ ስንት ሰው እየተጎዳ ነው ያለው ስለዚህ ዲጂታል ኢትዮጵያ ሁሉ ነገር ዲጂታላይዝ እናደርጋለን you know we will become እንትን በጣም በቃ ዲጂታላይዝድ የሆነ ህዝብ እንሆናለን እየተባለ በቃ ኢንተርኔት መግዛት ያልቻለው ህዝብስ ከዛ ኮሚኒቲ እንዲወጣ ነው ወይስ ያብታሙ ብቻ ነው የሚሆነው ኢንተርኔት ከዚህ በኋላ ይሄንን መልስ እስኪ ሰጡን ፎሎ ላይክ አድርግ ማፍጠተኛል አፍጠተኝ ፎሎ ላይክ አድርግ ሰላም ጋይስ እንዴት ናችሁ አለውን እግዚአብሔር ይመስገን ደህና ነኝ ሁላችሁንም በጣም ማመስገን ፈልጋለሁ ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቆማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ ቴንክ ዩ ሶ ማች እና ይሄን ቪዲዮ የምሰራው ለእናንተ ነው አሁን ሰሞኑን ላይቭም ቪዲዮም እየሰራው ያልሆነው አካውንቴ ዋርኒንግ ላይ ነው ላይቭ ደግሞ ተዘግቷል ያውችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ አለሁኝ እመጣለሁ ያው በዛው ረፍት እያደረኩኝ ነው በጣም ግን ወዳችኋለሁ እናንተን ቪዲዮ እያየሁኝ ነው እኔ አዳቅም ጌታን በጣም ነው ማመሰግነው ብቻ አለሁኝ እመጣለሁ ኮፒ ሊንክ አድርጉት ፎሎውን ደግሞ አሳድጉልኝ ፎሎ አድርጉኝ በቅርቡ እመጣለሁ በአዲስ ሙድ በአዲስ ኤነርጂ ጠብቁኝ እመጣላችኋለሁ አይዟችሁ አለሁኝ ደህና ነኝ አምግድ እንዳትጨነቁ ለማለት ነው እወዳችኋለሁ ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ እግዚአብሔርን እና እወዳችኋለሁ ደህና ዋሉልኝ ታዲያ ልጆቹ ደህና ናቸው ምን ይሆናሉ እስኪ ዛሬ ደግሞ አረጋሽ ቤት መጣለው ብላለች አረጋሽ ያቺ አረጋሽ አዎ ምን አባቷ ፈልጋ ነው ደግሞ አሬ እንጃላት ምን አውቄ ይኸውልሽ ቡና ወይ ስኳር ልጠይቅሽ ነው የለኝም ነው የምትያት እሺ እሷ ደግሞ ችጋራ ሰላም ለዚህ ቤት መጣች እንደ ሄደች ደውይልኝ ታዲያ እሺ
ማንም የለም እንዴ? በቀሉ እዚህ ነን። አሬ ኖር ቁጭ በይ እስኪ። ኧረ አንቺ ሴትዮ ተይ ስሜን ማቆላመጥ አቁሚ። ያው ምን ታረጊዋለሽ? ለምዶብኝ እኮ ነው። ቤቢዬ እንዴት ነህ? ሰላም ደህና ነኝ። ይኸውልሽ እንዴት እንደናፈቅሽኝ። በቃ ድሮ እንደዛ አድርገን አሁን እንደዚህ መራረቃችንን ሳስበው፣ አዎ እኔ ራሱ እንዴት እንደናፈቅሽኝ። አሁንማ እኮ በህልሜ ባይሽ ነው። በቃ ዛሬ እሷን ማየት አለብኝ ብዬ ወሰንኩት። በእውነት እኔ አፈር ልብላ። ትዝ ይልሻል ያኔ አብረን ሱዝ እየተጫወትን ገመዱ ጠልፎኝ በአፍጢሜ የተደፋሁት? አዎ እውነት ነው። እዛው ተጣልተን እኮ እዛው ነበር የምንታረቀው። እንዲህ በቀላሉ ለሚታረቁት ነው ቅድም እንደዛ እያለች የወራች የነበረችው። ለነገሩ እኔ ምን አገባኝ? ዋናው መታረቃቸው ነው። በቃ እሺ ቻው፣ ደህና አምሹ። እሺ ቻው፣ በቃ እሺ። እንደው ሳልሸኝሽም። ኧረ አያስፈልግም። ቻው ቻው። ቶሎ በል እስኪ ላይን አለም ደውል። ቶሎ በል። ይኸው አንተው። ሄሎ ሄደች? አዎ ሄደች። እቺ ችጋራም እንዴት እንዳረጋት። ምን አለችሽ? ምን ፈልጋ ነው? አረ በህልሜ አይቼሽ ብላ አንጀት ልበላ አልሞከረችም? አረ እባክሽ ይኸው እንዲህ ነው የሚያረጋት። አዎ አረ ወደዛ። እኔማ ውጪልኝ ከቤቴ ብዬ አመናቅሬ ላስወጣት ነበረ። እንደው እኔ ደግሞ ታውቂያለሽ ደግ ነኝ ቱም ብዬ ተውኳት። ማንም ሰው እንዳይጠቀም መሳይ የለም። ኧረ በእናትህ ዞር በሉ። ሰው የለም እንዴ? እኔ መሮኛል። እዚህ ቤት እንጂ ሁሌ መኖር። ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ በሰው ስታቀርብልኝ እድልንማ መሞከር አለብኝ። አንተ አይ የኔ ቆንጆ ምንድን ነው ሽንኩርት እንደ ሎዝ መፈለግ ይላል። አይ እናት እንዴ ምንድን ነው ፊትሽ? ምን ሆነ እንደዚህ ሆነ? ኧረ በእናትህ አንተ ድምፅ ቀንስ። ባለቤት ይሰማኛል እኮ እንዲሁም ጀምሮኛል። ጨርሰኛል። አንቺ ከማን ጋር ነው የምታወሪው? ድጋሚ ላፍሰው እንዴ ደምሽን በጆሮሽ? ኧረ ቁራሌው እኮ ነው። አንቺ ምንድነው ቤት ነው የተከራያችሁት? ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዛው ባግና አውጣ አዋራኝ። ከፈለግ ምንድን ነው የምትለው? ከኔ ጋር ከፈለግ ና አውጣና አዋራኝ። ና ጠብቀኝ ና። የአከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆረች እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ